ጆሮዬ እንግዲህ ሊሳካለት ነው ማለት ነው። እድሜ ለጓደኛው ሄዶ ንቅ አደረጋት ማለት ነው። እና ከዚህ በኋላ ግን ከሀኒቾ ጋር የሚሆን ይመስለኛል ማለት ነው። ሀኒቾም የእውነት ሁለቱን እኔ በጉጉት ስጠብቀው ነበር እና እውነትም ነው። ለእሷ ሲል ብዙ መስዋዕት ከፍሏል እና ይገባዋል ነው የምለው ማለት ነው። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁልኝ? ወዶችዬ በቅድሚያ ሁላችሁንም አመሰግናለሁኝ ስለምታበረታቱኝ ማለት ነው። አሁንም አበረታቱኝ፣ ስወዳችሁ ሰብስክራይብ አድርጉኝ ማለት ነው። አበረታቱኝ እላችኋለሁኝ። እና እንግዲህ ዛሬ ደግሞ በቀጣዩ ክፍል ተገናኝተናል ማለት ነው። እውነት ለመናገር ማለት ነው እንደኔ ደስ ያለው በቅድሚያ ከዛ ልጀምር ማለት ነው። ምክንያቱም እኔ ሀና ማለት ነው እውነት ሀና በቃ የተምቹ እንድትሆን ነበር የምፈልገው ማለት ነው። እና ተምቹ ነው ያልኩት፣ ተምቹ ተምቹ ነው እንዴ? እና እላቸዋለሁ ማለት ነው። ጆሮ ነው የሚሉት ግን እኔ በተምቹ ጆሮ ተምቹ ዱባለ ያኛው ነው ዱባለ ዱብ እና እላቸዋለሁ ማለት ነው። አሴር ነው እንጂ ወይኔ ሶሪ አሴር የአሴር እንድትሆን የተምቹ እንድትሆን አልኩኝ። ወይ ጉድ እኮ ነው የኔ ነገር። አያችሁ አረጀሁኝ ጋይስ እና እላችኋለሁኝ ማለት ነው። የአሴር እንድትሆን ነበር እኔ የእውነት ነው የምላችሁ። የዛኛውን ፍቅር ጥያቄ ስተቀበሉ በጣም ነበር የተናደድኩት ማለት ነው የሆነ ጊዜ። ምክንያቱም እሱ ይወዳታል። አንዳንድ ጊዜ እኔ በእርግጥ በእሱም ጥፋት አለ ብዬ ነው የማስበው ማለት ነው። ለምን መሳላችሁ? አንዳንድ ጊዜ በቃ አለመፍጠናችን በራሱ ማለት ነው ብዙ ነገር መስዋዕትን ሊያስከፍለን ይችላል ብዬ ነው የማስበው ማለት ነው። እዚህ ጋር አሁን እሱ እየወደዳት አልነገራትም እና ታዲያ እሷ በምን ታውቃለች? እና አለችኋለሁኝ። ለማንኛውም ግን እሷም አለችው እኮ ግን ሄዱ ንቅስ ያደርጋት። ወይኔ እኔ እኮ ማለት ነው የሆነ ጊዜ ራሱ በጣም ተናደድኩኝ ማለት ነው። ግን ስራችሁ እሷ ላይ አሁን ለምሳሌ ጥፋተኛ ነች ማለት አንችልም። ለምን አልጠየቃትም? መጀመሪያ ከዚህ ጋር ሳትጀምር በፊት እኮ እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ብሎ ቢነግራት ወይም ደግሞ እንደሚያፈቅራት በግልጽ ቢነግራት፣ አሁን ላይ ግን እሱንም ቢብለሽ ወደዛኛው ሄደሽ ቢል ያምርበታል። ግን አሁን እሱ ሄዶ ንቅስ ያደርጋት። ወይኔ ልጅቷ ፌንት ብትነቅልስ። አባቷ አላየህ፣ አቶ ኖላዊ አላየህ ማለት ነው። ግን አደነኩት። ያኛው ማለት ነው ጓደኛ ማለት እንደዚህ ነው። በነገራችን ላይ ያኛው ማለት ነው እንደዛ ስልኩን ብሩ ምን ወስደውበት ያኛው ሄዶ ንቅ አደረገለት ማለት ነው። ይሄኛው ደግሞ ይችኛዋን እውነት ነው ለሷ እኮ ብለው ነው አሁን ያንን እንደሰረቁ እኮ ለራሱ ማለት ነው። በቃ እንደ ማንኛዎቹም ማለት ነው መጥፋት ወይ ደግሞ መዋሸት ምናምን ይችሉ ነበር ማለት ነው። ግን ሲቀጥል ደግሞ እዚህ አይነት ነገር ውስጥ የሚገቡት ለሱ ብሎ ነው ማለት ነው። እውነት በጣም ነው የሚወዳት። እኔም ደግሞ ሲቀጥል የሱ ብቻ እንድትሆን ነው የምፈልገው ማለት ነው። የእውነቴን ነው የምላችሁ። ያኛውን ለዛችኛው ትተውላት ያችን እስከ ማስገደል ድረስ እየደረሰች አይደለ እንዴ? እሷ ለሀና ማለት ነው። እሷ እኮ እስከ ማስገደል ደረጃ እየደረሰች ነው። እሱ የሚወደው ሌላ፣ እሷ የምትወደው ሌላ፣ እሷን የሚወዳት ሌላ። አስቡት። እና እንደዚህ ስለሆነ ይሄ ደግሞ አይነት ነገር ከባድ ነው አንዳንድ ጊዜ ማለት ነው። ቆም ብለን ስናስበው ከባድ ነው ማለት ነው ጋይስ። እና ምን ልላችሁ ፈልጌ ነው አሁን ማለት ነው ሀኒቾ በእርግጥ ይሄኛውን እንኳ አስጀምረዋል። ደግሞ እኮ ፋራ ነገር ናት። የሆነ ጊዜ ካስታወሳችሁ ሳመኝ ብላ ቁጣ ኩርፋ ማለት ነው። ደግሞ አሁን እኔ ወሬኛ ሰው አልወድም ለእንትና እንደዚህ ብሎ ነግሯት እኮ እሱ በዚህ ላይ ደግሞ አንድ ልጅ ወይ ምን አይነት በየአይነት የሆነች እሷ ገና የኖላዊ የነበረበት ዓመተ ምህረት ዘመን ላይ ነች መሰለኝ ማለት ነው። እና ማለት ነው ምስኪን የጨውቃ አሁን እሺ ያኛው ምን ሊሆን ያኛው ደግሞ በጣም ነው የሚወዳት ማለት ነው ሀኒቾን። እና ጋይስ ምን የሚፈጠር ይመስላችኋል? እንዲህ እሱንም እኮ እንትና ራሱ እኮ አሁን ወደዛችኛው ሊሄድ ዳር እያለ ነው ማለት ምስኪን። ያቺ ደግሞ እሱን በጣም ነው የምትወደው ማለት ነው። እሱ እንኳን ሲደውል እንዴት እንደምትሆንለት ማለት ነው። እሱን በጣም ነው የምትወደው ያችኛዋ ማለት ነው። እና አሁን ላይ ማለት ሀኒቾ ያኔ ታፈቅረዋለች አይደል? ያኛውን ትወደዋለች እኮ እሷ ፋራ ሆና ነው እንጂ ማለት ነው።
እሷ የምትወደው ሌላ፣ እሱ የሚወደው ሌላ። ያኔ አሁን ላይ ሁሉም እንትን ያለ ነገር ላይ አይደሉም። ግን እኔ ያችኛዋ በጣም የምትወደው ይመስለኛል ማለት ነው። አሴርን ያችኛዋ ማለት ነው። በጣም በጣም በቃ ድንግጥ ራሱ እኮ ነው የምትልለት ማለት ነው። እና ጋይስ ግን ማለት ነው አሴር ተጸጽቶ በቃ ያኔ ፍቅር ምን እንደሆነ በሀና አይቶ ማለት ነው ተረድቶ ወደዛችኛው እየሄደ ነበር። እኔ እንዳውም በቃ አሪፍ ነው ምናምን እያልኩ ከሰማችሁት ያንን ቪዲዮ ላይም ተናግሬያለሁኝ። አሁን ግን እንደዚህ በግልጽ ስለነገራት ለሀና ከዚህ በኋላ ወደ አሴር የምትሄድ ይመስላችኋል ወይስ ምን ይመስላችኋል ጋይስ? የእውነት እኔ ግን የሁለቱ አንድ ላይ ቢሆኑ በጣም ደስ የሚለኝ። ግን እሺ ያኛውስ ታዲያ ያኛውስ አስጀምረዋለች፣ ፍቅር ጥያቄውን ተቀብለዋለች። ከዚህ በኋላ ምንም ይሁን ምንም የሚፈጠር ይመስላችኋል? ያኛውስ የዛችኛውን ፍቅር ይቀበላታል ወይ? እናላችኋለሁኝ ጋይስ። በመቀጠል ደግሞ ማለት ነው ወይዘሮ ሜላት ማለት ነው ተመችቷታል። በቃ የሌለ በተለይ ደግሞ የልጆቹ እንትን ምናምን በቃ የሌለ ተመችቷታል። ወይ ጉድ! እኔ ሞቆኛል አልሄድም ሁሉ ምትል ይመስለኛል ማለት ነው። እንዲህ ወሬያቸው ምናቸው። እኔ መጀመሪያ ላይ እንደገባች ግን ፈርቼላት ነበር። ወይኔ ጉዴ! ከነዚህ ጋር እንዴት ተግባብታ እንዴትና እንዴት ሆና ልትኖር ነው ብዬ ነበረ ማለት ነው። ምክንያቱም ሲታዩ የሆነ ዱርዬ ዱርዬ ነው የሚያጫውታቸው ምናምን ምናምን እና ወይኔ ከነዚህ ጋር በቃ አለቀላት። በቃ የምታለቅስ የሆነ እንትን የምትል ምናምን ነበረ የመሰለኝ ማለት ነው። ግን እሱ አሁን ላይ ግን በጣም ተመችቷታል ማለት ነው እንዴ። እና ማለት ነው አሁን ያው ከወንጀል ነፃ ሆና ዛሬ ያው በእርግጠኝነት ትወጣለች ብዬ አስባለሁኝ ማለት ነው። እና ያው በእርግጥ እኮ እነዛ ደግሞ ያቺ ደግሞ እንደዚህ እውነት እሷ አስባ ነበር ማለት ነው። እኔ እኮ እሷ በፍጹም እንደዚህ አይነት ነገር አታስብም እያልኩ ነበረ። ግን እኔ ራሱ አስቤው ነበረ ተቀደምኩ እንጂ አለች ማለት ነው። ጉድ እኮ ነው። ደህና ሲበላሽ ቅራሬ የለውም። ታዲያ ለምን አለቀሰች? እሷም ውስጧ እያሰበች ከነበረ ለምን ቀደሙኝ ብላ ነው ያልገባኝ ማለት ነው። ለምን ቀደሙኝ ሳልቀደም ለምን ቀደሙኝ ብላ ልክ ነው እንዲያስለቀሳት ስራቸውን የማስቤው ነበር። ለነገሩ ቀደሙኝ እንጂ ስትል ሰምታችኋታል ጋይስ? እኔ እዛ ጋር ጥያቄ ሆነብኝ። ለምንድን ነው አሁን ታዲያ ምን አስለቀሳት ነው ወይስ የደስ ደስ ነው? እና ጋይስ እላችኋለሁኝ። ሲቀጥል ያው ትወጣለች ብዬ ነው የማስበው። ሲቀጥል ወይኔ እኔ ደግሞ ሰራተኛዋ ተመችታኛለች። እሱስ እንትና ተምቹስ ይቀበላት ይመስላችኋል? የማን ነው ስሟ? ወይኔ ስሟ ራሱ ደስ ይለኛል። የሆነች ውይ ደግሞ እኮ ስትችልበት ማለት ነው እውነት። እናላችኋለን ጋይስ አበረታቱኝ። ላይክ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቪዲዮ ላለማብዛት እሞክራለሁ ማለት ነው። እንደዚህ አጠር አጠር እያደረጌ ለማቅረብ እሞክራለሁ ያው እንዳይበዛባችሁ ማለት ነው። እና አበረታቱኝ። በነገራችን ላይ ማለት ነው አሴር እና ሀና አንድ ላይ ይሆናሉ አይሆኑም የሚለው እናንተን ገምቱ ማለት ነው። እኔ ግን የእውነቴን ነው የምላቸው አንድ ላይ ቢሆን በጣም ነው ደስተኛ መሆነው ማለት ነው። ሀና የአሴር ብቻ ናት፣ አሴር የሀና ብቻ ነው ብዬ ነው የማስበው ማለት ነው። እና ጋይስ እስኪ ቀጣዩን ደግሞ ክፍል እንግዲህ በጉጉት የምናየው ይሆናል ማለት ነው። ግን አደነኩት በገዛ ቤታቸው ሄዶ ንቅ ሲያደርግ እሪ ሁለተኛ ጊዜ እኮ ጓደኛውም ከዚህ በፊት አንቆታል ማለት ነው ወንድማቸውን። ይህም ደግሞ እህታቸውን ጉድ በል ጎንደር እንግዲህ መጨረሻቸውን ለማየት ያብቃን ማለት ነው። በሰው ቤት ገባ እያሉ እንዲህ አነቅማ ካለ ጉድ እኮ ነው፣ ጉድ እኮ ነው፣ ጉድ እኮ ነው። እና እላችኋለሁኝ ጋይስ አበረታቱኝ እላችኋለሁኝ። ሰብስክራይብ ያደረጋችሁኝንም ደግሞ ከልብ አድርጌ አመሰግናለሁ። አሁን ማበረታቱኝ ስወዳችሁ 50 እንኳን አስገቡኝ ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። እወዳችኋለሁ።